ቅድስት ቤተክርስቲያኗ ለምታስገነባቸው ሁለገብ ህንጻዎች ግንባታ ከሚያከናውኑ ኮንትራክተሮች ጋር የመፈራረም ስራ ተካሂዷል። በፊርማ ስነ ስርዓቱ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ፣ በመንበረ ፓትርያርክ የቅርሳ ቅርስ ጥበቃና ቤተ መዛግብት ወመዘከር ሙዚየምና የማህበራት ማደራጃ መምሪያ ሊቀ ጳጳስና ሌሎች አባቶች ተገኝተዋል። የግንባታ ስራው የሚከናወነው በአራዳ ክፍለ ከተማ ወረዳ 1 ፒያሳ አካባቢና ወረዳ 9 4 ኪሎ አካባቢ እንደሆነ ብፁዓን አባቶች ተናግረዋል። ፒያሳ የሚገነባው ባለ 7 ፎቅ ህንፃ ሲሆን ዝክረ ቅዱሳን የሚል ስያሜ እንደተሰጠውና የ4 ኪሎ ደግሞ ባለ 12 ፎቅ ሲሆን ስያሜውም ህንፃ አበው እንደተባለ ለማወቅ ችለናል። 6000 ካሬ 4 ኪሎ መንበረ ፓትርያርክ አጠገብ የሚገኝ መሬታችን፣ እንደዚሁም ፒያሳ 1600 ካሬ ያለ መሬት፣ እንደገናም ደግሞ 800 ካሬ መሬት ደግሞ ያለን በአማካሪ ኮንሰልታንት ወይም ድርጅት ፕላኑ ቀደም ሲል ተሰርቶ ተጠናቆ ያው የጨረታ ኮሚቴ ተቋቁሞ ጨረታ ወጥቶ በህግ አግባብ መሰረት ባለሙያዎች ተሰባስበው አጫርተው አሸናፊ ኮንትራክተሮችን ለይተው በዛሬው ዕለት ያው የመጨረሻው ወደ ስራ ለመግባት ውል ነውና የሚቀድመው ዛሬው ዕለት ብፁዕ አባታችን አቡነ ሳዊሮስ ጠቅላይ ስራ አስኪያጅ ያሸነፉ ኮንትራክተሮች ያው ተፈራርማቸው የፊርማው ስነ ስርዓት ተካሂዷል። ከዚህ በኋላ ያው ወደ ሳይቱን ተረኮ ወደ ልማቱ በቀጥታ ወደ ስራው መግባት ነው። በጨረታ አሸናፊ የሆኑ ድርጅቶች ጥር 5 ቀን 2018 ዓ.ም በውል ስምምነታቸው መሰረት ጥር 6 ቀን 2018 ዓ.ም ብፁዓን አባቶች ተቋራጮችን ቃላቸውን ጠብቀው ጥራት ያለው ህንፃ ሰርተው በተያዘለት ጊዜ እንዲያስረክቡ አሳስበዋል። ያሸነፋችሁ ኮንትራክተሮች ይሄ የቤተ ክርስቲያን አደራ ነው። ከሰው ጋራ ሰው ቢጣላ ቀላል ነው፣ ወደ እግዚአብሔር ንስሐ ይገባል። ከእግዚአብሔር ጋር ከተጣላ ግን ንስሐ መግቢያ የለውም። ስለዚህ የቤተክርስቲያን አደራ የአባቶቻችሁ አደራ ስለሆነ በተያዘለት ጊዜ፣ ሰዓት፣ ወቅት በእውነት ሰርታችሁ ቤተክርስቲያን ተጠቃሚ እንድትሆን የበኩላችሁን አስተዋጽኦ የበኩላችሁን ድጋፍ የበኩላችሁን የቅንነት ሐሳብ ጨምራችሁበት እነዚህ አሁን የተረከባችኋቸው ሳይቶች በአጭር ጊዜ ለውጥ እንድታሳዩ ያው እንማጸናችኋለን። ከመማጸን ጭምር ነው። እናንተ ልጆቻችን ኮንትራክተሮች እግዚአብሔር ነው የጋበዛቸው ማለት ነው። ከዚህ በፊት የምትሰሩ ነበረ። አሁንም ደግሞ በተጨማሪ እግዚአብሔር እንድታገለግሉ እግዚአብሔር ስራ እንድትሰሩ ጠርቷቸዋል። አሁን እናንተ እንደሌላ እንደ ባዕድ ሳይሆን እንደ ባለቤት ናችሁ። እንደ ባለቤት ሆናችሁ ነው የምትሰሩት። የፈቀደው እግዚአብሔር ነው፣ የፈቀደላችሁ እግዚአብሔር ነው። ስለዚህ እንግዲህ ዋናው ትልቁ ነገር የምንጓጓውን ነገር በአይናችን እንድናይ ነው። የግለሰብ ስራ እዚህ ውስጥ የለም፣ የግለሰብ አይደለም፣ የቤተ ክርስቲያን ስራ ነውና የቤተ ክርስቲያንን ስራ ደግሞ አክብራችሁ ተጠንቅቃችሁ ቶሎ በተባለበት ቢጠናቀቅ ወላጆች ልጆች ሲወልዱ ልጆቻቸው ምን አድጎልኝ ለወግ ለማዕረግ ደረሰልኝ ብሎ ይጓጓሉ። እኛም ደግሞ እንደዛ ነው የምንጓጓው። እነዚህ ህንፃዎች ልጆቻችን ናቸው። ማስተዋሳችን ልጆቻችን እኛ የምንታሰብበት ልጅ መቼም ስም መጠሪያ ነው።
የገሌ አቶ ገሌ ባለቤት ወላጆቻቸውን ቢያልቁ ስማቸው የወላጆቻቸው ስም ያስጠራሉ። የገሌ ልጆች ናቸው የገሌ ልጅ ነው ይላሉና ለእኛም እንደዚያው ማለት ነው። ይሄ ህንጻው ተጠናቆ አገልግሎት ሲጀምር ቤተክርስቲያናችን የምታገኘውን ገቢ በሀገራችን ብሎም በውጭው ዓለም የምታከናውነውን መንፈሳዊ አገልግሎት የምትደግፍበት እንደሚሆን ተመላክቷል።